እንግዲህ ቤተሰብ የእዩ ልጅ ሳይወለድ የብሩኬና የሃይሚ ፍቅር ተወለደ። አገረሸባቸው ነው የምላችሁ። በቃ ገባችሁ? ይዘ የሃይሚን ቅኔ ያያችሁት በቃ ይላችሁ እንዲህ ናቸው። በቃ ያለኔ አላመረብህም ማለችሁ ቤተሰብ ገባችሁ? ይሄ ቅኔ ነው በቃ። ስለዚህ አንተ ወደኔና ተመለስ እና ወደ ጉያ ተመለስ እና ከኔ ጋር የሚያምርብህ እያለች ነው ብሩኬ። በቃ ባጭር ቃል ማለት ነው ገባ? ነገሩን ከማንዛዛት ይልቅ እሷ በቅኔ ነው የምትናገረው። ስለዚህ የእሷን ቅኔ ደግሞ ለመረዳት ሞክር። አንተ ከእሷ ጋር የምታምረው እሷም ካንተ ጋር ነው የምታምረው። አንድ ላይ ነው የምታምሩት ሁለታችሁም። ይህንን መረዳት አለባችሁ። በመሃላችሁ ያለውን ጸብ ምናምን ንትርክ ምናምን ከመሃላችሁ አጥፉት። በቃ ምንም ለሌላ ነገር ጆሮ አትስጡ። ሁሌ ቅድሚያ ለራሳችሁ ስጡ። የዛኔ ነው እኛም ደስ የሚለን። ቤተሰብ እኔ ሰው የተኛበት ላይ አልተኛም። ወይ ሃይሚ ብሩኬ የብሬን ነው የምልህ። በቃ ሃይሚ በቀልድም በቁም ነገርም እያደረገች ለአንተ ትልቅ መልእክት እየነገረች ነው ያለችው። የብሬን ነው የምልህ። ስለዚህ እሷ የምትናገርህን ነገር በማስተዋል ብታዳምጠው ጥሩ ነው። አንተን ማንም እንዲነካብኝ አልፈልግም። እዚህ ደረት ላይ እኔና እኔ ብቻ ነኝ መተኛት ያለብን እያለች ነው፣ በሌላ አማርኛ ማለት ነው ገባ? ስለዚህ አንተም ይሄንን ደረት ጠብቀህ ለሃይሚ ማቆየት ይኖርብሃል። ያለው መፍትሄ እሱ ብቻ ነው በቃ። እስከዛሬ ድረስ ለእናንተ ስንነግራችሁ የነበረው ብቻችሁን ሆናችሁ ውሳኔ ላይ መድረስ ትችላላችሁ። ሁለታችሁ ረገብ ብላችሁ ነገሮችን ቀዝቀዝ አድርጋችሁ ብታወሩ ወደ መፍትሄ እንደምትመጡ በጣም የታወቀ ነገር ነው። ስንለፈልፍ የነበረው ይህንን ነበር። እናንተ በመሃላችሁ ያለውን ችግር መፍትሄ ከመስጠት ይልቅ እናንተ ወይ አንዱ ይናደዳል ወይ አንዱ ደግሞ ረገብ ይላል። ብቻ በተራ በተራ አደረጋችሁት ነገሩ እንጂ ነገሩ በጣም ቀላል ነው። እናንተ መሃል የተፈጠረው ጉዳይ በሙሉ ማለት ነው ከናንተ የማያልፍ ነበረ ጉዳዩ። እኛ ራሱ እንደዚህ ልናወራበት አይገባም ነበረ። ስለዚህ እያንዳንዱ በመሃላችሁ የሚከሰተውን ችግር እናንተ አውርታችሁ መፍታት ትችሉ ነበረ በቀላሉ ማለት ነው። እናንተ ግን ራሳችሁን አረጋግታችሁ ከማውራት ይልቅ በመሃላችሁ ያለው ንትርክ በለጠ እኮ። አሁን አንተና ሃይሚ መሃል መልስ በተመላለሳችሁ ቁጥር በእያንዳንዱ ጥቃቅን ነገር ላይ ነገሮች እየሰፉ ነው የሚሄዱት። እናንተ ያንን ነገር ማጥበብ አልቻላችሁም። ችግራችሁ ይሄ ነው። እያንዳንዷን ጥቃቅን ነገር ስታወሩ እንኳን በሰላም አይደለም የምታወሩት፣ ንትርክና ቁጣ ትጨምሩበታላችሁ። ችግሩ እሱ ነው እንጂ እናንተ መሃል ያለው ችግር በጣም ቀላል ነው ብዬ ነበር የማስበው። ሳይረፍድ በቃ ይሄን ሁሉ ጉዳይ ሳትገቡ በፊት ሁለታችሁም ልክ አሁን እንደነገርከን አንተም ሃይሚም ቁጭ ብላችሁ ለብቻችሁ ነገሮችን ቀለል ብታደርጉና አብራችሁ ብቻችሁን የምታሳልፉበትን ጊዜ ፈጥራችሁ ለእያንዳንዱ ችግራችሁ መፍትሄ ብትሰጡ ኖሮ እንደዚህ አይነት ችግር ውስጥ ባልገባችሁ ኖሮ። መፍትሄ ማምጣታችሁ ልክ ነው፣ ግን ነገሮች እናንተን ካቆሰሉ በኋላ ነገሮች እናንተ ላይ ጠባሳ ካሳረፉ በኋላ መፍትሄ የምታመጡት ነገር ትንሽ ይደብራል እንጂ ወዲያው ቶሎ ብላችሁ ለእያንዳንዱ ችግራችሁ ወዲያው መድኃኒቱን ብታገኙለት በጣም ነበረ ደስ የሚለው። እንግዲህ ቤተሰብ ብሩኬ ነገሮችን እፈታለሁ ብሎ ቀላሉን ችግር እፈታለሁ ይልና እንደገና ነገሮች ይሰፉበታል። የባሰ ነገሩ ትልቅ ችግር ይፈጥራል፣ ትንሹ ችግር ማለት ነው። ገባችሁ? ስለዚህ ብሩኬ አንተም እያደረግክ ያለው ነገር በሙሉ ነገሮች እየከረሩብህ ነው ያሉት። በቃ በአንተና በሃይሚ መሃል ያለውን ጉዳይ ለማርገብ ቀለል ለማድረግ ለመሞከር ስትሞክር ነገሮችን የባሰ ታሰፋቸዋለህ። ገባ? ስለዚህ አንተም ከሃይሚ ጋር ሆነ ለነገሮቹ አንድ ላይ መፍትሄ ብትፈልጉ ነው እንጂ የሚሻለው ሁለታችሁም ለብቻችሁ ሁለታችሁም ተነጣጥላችሁ ለእያንዳንዱ ችግራችሁ የተለያየ መፍትሄ ካመጣችሁ እናንተን ከሚያግባባችሁ ነገር ይልቅ የማያግባባችሁ ነገር ይበዛል ማለት ነው። ገባ? ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ትኬቱንም ጉዳይ ቢሆን እንደምንም ብለህ አሁን እቤት እንደመጣኸው ቀደም ብለህ ትኬቱንም ከመቁረጥ በፊት ሃይሚን ብታማክራት እሷን ብታሳምናት የተሻለ ይሆን ነበር። የምሬን ነው የምልህ። ደግሞ ሌላው ከምርጥ ጓደኛችሁ ጋር ከሚፍታህ ጋርም ትገናኙ ነበር፣ ዱባይ ማለት ነው። ብትሄዱ ኖሮ በጣም ደስ ይል ነበር። እና አንተ አሁን እዚች ጋር ትንሽ ድክመት ያየውብህ ከመቁረጥ በፊት ሃይሚን ብታሳምናት
የተሻለ ይሆን ነበረ። ገባ? የዛኔ እሷ ካመነች እሷ ከተቀበለች ለመሄዱ ትኬቱን መቁረጡ በጣም ቀላል ነገር ስለሆነ ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።